ሰላም አድማጮች ተማሪዎችም እንደዚሁ ሌሎችም ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ፍሬሽማን ኮርስ ነው። ቻፕተር 5 ፓርት 2 ታስታውስ ከሆነ በባለፈው ቪዲዮ ፕሌይሊስት ላይ ገብታችሁ ታገኙታላችሁ። ቻፕተር 5 ፓርት 1 ታገኛላችሁ። the interaction between Christian Highland Kingdom and the Adal Sultanate the interaction and conflict የሚለው የሁለቱም ግጭቶች እስከ 1543 ያለውን አቅርቤላችኋለሁ። በሁለቱ በኩል አዳል በኩል ኦቶማን ቱርክ፣ በክርስቲያን ሃይላንድ ኪንግደም በኩል ፖርቹጋሎች ሰፖርት አድርገው እስከ 1543 ቆይቷል ጦርነቱ። እሱን አይተናል በባለፈው። ከዛ ቀጥሎ ያለውን ሪሊጂየስ ኮንትሮቨርሲ የሚለውን ነው የማቀርብላችሁ። ዛሬ ደግሞ ፖለቲካል ኢኮኖሚ ኤንድ ሶሺዮ ካልቸራል ፕሮሰስ ፍሮም ዘ አርሊ 16th ሴንቸሪ ቱ ዘ 19th ሴንቸሪ የዩኒቱ ርዕስ ይሄ ነው። ኤንድ ማይ ኔም ኢዝ ሚስተር ጌታቸው። ሌላው ሰብስክራይበሩ 800 ደርሷል። በጣም ብዙ ነው፣ አመሰግናለሁ። ስታነቡ ቻፕተር 5 አይታችሁት ከሆነ በልኪ ነው እና በተቻላችሁ መጠን ከጎናችሁ ዲክሽነሪ አትለዩ። ምክንያቱም አንድን ነገር መጀመሪያ ላይ የምንረዳው በማዘር ታንጋችን ነው፣ በራሳችን ቋንቋ ነው። ከዛ ነው ወደ ሌሎች ቋንቋዎች አእምሯችን ኢንተርፕሬት ሊያደርግልን የሚችለው ማለት ነው። ስለዚህ በተቻላችሁ መጠን ስታነቡ ዲክሽነሪ ከጎናችሁ አትለዩ። ሌላው እንደየዩኒቨርሲቲው እንደየካምፓሱ ደግሞ ፋይናል ቴስቶች ሚድ ይለያያል። ምናልባት አሁን እኔ የምሰራባቸው ዩኒቨርሲቲዎች አንደኛው 5፣ 6፣ 7 ፋይናል ይፈትናሉ። አንደኛው ቦታ ደግሞ 4፣ 5፣ 6፣ 7 ይፈትናሉ። ስለዚህ 5፣ 6፣ 7 ለምትፈተኑት ፕሌይሊስት ላይ ገብታችሁ ከ5 ጀምሮ እስከ 7 አለ እና እሱን እንትን እያላችሁ እያነበባችሁ ወይም እየለያችሁ መከታተል ትችላላችሁ። ሌላው ኮመን የሚሆነው ኮመን ኮርስ ስለሚሰጥ ብዙ አስተማሪ ስለሚሰጠው ይሄን እንደ ስፕሪንግ ቦርድ ወይም እንደ ክሉ ነገር ይዛችሁ ሂዳችሁ ነው ሜንሊ ከእንትኑ ነው ማንበብ ያለባችሁ። ሞጁሉ ይሄ ያግዛችኋል፣ ትንሽ ክሉ ይሰጣችኋል። ሞጁሉ ላይ ሂዳችሁ ሁሉንም ማንበብ ትችላላችሁ ማለት ነው። ከዚህ ምናልባት ተቀነጫጭቦ ከዛ ያልወጣ ሊኖር ይችላል። ስለዚህ ሞጁሉን ማንበብ አትርሱ። እንቀጥል። የዛሬውን ፎሬን ኢንተርቬንሽን ኤንድ ሪሊጂየስ ኮንትሮቨርሲ የምታስታውስ ከሆነ በክርስቲያንና በአዳሎች ጦርነት መካከል ፖርቹጋል ለክርስቲያኖች፣ አዳሎች በኩል ደግሞ ኦቶማን ቱርክ ሰፖርት አድርገዋል። ስለዚህ ይሄ ፎሬን ኢንተርቬንሽኑ ሪሊጂየስ ኮንትሮቨርሲ በተለይ በኦርቶዶክስ ቸርች ላይ የሃይማኖት ኮንትሮቨርሲ አስከትሎ ሄዷል። ይሄ ምን ይመስላል የሚለውን ነው። when you see the church itself was weakened by the war በጦርነቱ ቤተ ክርስቲያኗ የኦርቶዶክስ ቸርች ማለት ነው ተዳክማለች። the Ethiopian Christian kings they were inclined to Roman Catholic Church to get military support ከዚህ ከጦርነቱ በኋላ የተለያዩ የክርስቲያን ሃይላንድ ኪንግደም ነገስታቶች they inclined ወይም ወደ ሮማን ካቶሊክ ቸርች ማዘንበል ጀምረዋል ወይም ግንኙነታቸውን ከነሱ ጋር ማድረግ ጀምረዋል። ምክንያቱም ምንድነው to get military support against አዳል ስጋት ስላለባቸው ለሌሎችም ስጋት ስላለ፣ ስለዚህ ከነዚህ ስጋቶች ለመዳን ሚሊተሪ ሰፖርት ከፖርቹጋል ለማግኘት ወደ ካቶሊክ የማዘንበል አዝማሚያ በተለያዩ ነገስታቶች ታይቷል። In 1557, total of 160 Jesuit missionaries, along with their bishop Andres de Ovidio, came to Ethiopia with the aim of converting Orthodox Christians to Catholicism. በ1557 ጄሱዊትስ ወይም ሶሳይቲ ኦፍ ጂሰስ ተብለው የሚጠሩ ወደ 160 የሚደርሱ ጄሱዊቶች ወደ ኢትዮጵያ ክርስቲያን ሃይላንድ ኪንግደም መጥተዋል። ቢሾፓቸው አንድሪያስ ዲ ኦቪዲዮ በተባለ ሰው። ዓላማቸው ምንድነው? የኢትዮጵያ ኦርቶዶክስ ክርስቲያኖችን እነሱን ወደ ካቶሊክነት የመቀየር ነው። ሚስ ኢንፎርምድ ሆነው ነበር። የጠየቁት ምንድነው?
የፖርቹጋል ወታደሮች ክርስቲያን ሃይላንድ ኪንግደሙን ከአገዙና ካሸነፉ በኋላ ወደ ሀገራቸው አልተመለሱ። እዚሁ ክርስቲያን ሃይላንድ ኪንግደም ላይ መኖር ጀምረዋል። በዛን ወቅት ደግሞ ምን አስፈልጓቸዋል? የሃይማኖት መሪ ያስፈልጓቸዋል፣ የካቶሊክ ማለት ነው። ስለዚህ ከፖርቹጋል እንዲመጣላቸው ገላውዲዮስን ጠይቀውታል። ገላውዲዮስም ለነሱ እንዲመጣላቸው ፍቃድ ሰጥቷል። ነገር ግን መልእክተኛው ገላውዲዮስ ራሱ ወደ ካቶሊክነት እና ህዝቡንም ወደ ካቶሊክነት ለማስቀየር ፍላጎት እንዳለው ነው ለፖርቹጋሉ ንጉስና ለሮማው ጳጳስ የተናገረው። በዚህም ምክንያት ነው ወደ 160 የሚደርሱ ጀስዊቶች ወደ ክርስቲያን ሃይላንድ ኪንግደም 1557 ላይ ደርሰዋል ማለት ነው። The Jesuits they began their evangelical effort with the son and successor of ልብነ ድንግል ገላውዲዮስ የጀመሩት ገላውዲዮስን ነው እሱን ለማስቀየር ወደ ካቶሊክነት ለመቀየር እንደውም ምንድን ነበር ያስገድዱት የነበር? አባተ በ1535 ደብዳቤ ሲልክ ለፖርቹጋል እርዳታ ጥያቄ ሲልክ ካሸነፈ 1/3ኛውን ግዛት እንዲሁም እሱንም ህዝቡንም ወደ ካቶሊክነት እንደሚቀይር ፕሮሚስ ገብቷል እያሉ ያልተጻፈ ነገር ማወናበጃ ይጠይቁት ነበር ማለት ነው። ነገር ግን ፎርስድ ቢያደርጉትም ገላውዲዮስ rather than converting, however, Gelaudius he defended the Orthodox faith in a document entitled The Confusion of Faith. ምንድነው? እነዚህ ካቶሊኮች የውሸት ወይም አባትየው ፕሮሚስ ያልገባውን ነገር እንዲተገብር ቢያስገድዱትም ወደ ካቶሊክነት ከመቀየር እሱ ግን ምንድን ነበር ያደረገው? he began to defend የኦርቶዶክስን ፕራክቲስ ዲፌንድ በማድረግ ተጠምዷል ማለት ነው። ዶክመንትም ጽፏል አስቀምጧል። the confusion of faith በሚል ማለት ነው። ይሄ ዶክመንት ምንድነው? የኦርቶዶክስን ፕራክቲስ ዲፌንድ የሚያደርግ ነው፣ የሚከላከል ነው። the Jesuits they got relative success። ስለዚህ ገላውዲዮስን የመቀየሩ ሙከራ ሰክሰስፉል አልነበሩም፣ ፌል አድርገዋል። በተደጋጋሚ ነገስታቶች መጥተዋል ክርስቲያን ሃይላንድ ኪንግደሙ ላይ። የመጀመሪያው Jesuits they got relative success with ኢምፔሪየር ዘድንግል። የመጀመሪያው ሪሌቲቭሊ በአንጻራዊ ሰክሰስ የነበሩት በኢምፔሪየር ዘድንግል ጊዜ ነው፣ ከ1603 እስከ 1604 ማለት ነው። ዘድንግል he was secretly ወደ ካቶሊክነት ተቀይሯል። ነገር ግን ኮንሲኩዌንሱ ምንድን ነበር? ዘድንግል was overthrown by በያዕቆብ ኦቨርስሮ ተደርጓል። ከ1604 እስከ 1607 ደግሞ ይሄ ያዕቆብ he was who built a similar faith እንደ ዘድንግል መፈንቅለ መንግስት ተደርጎበታል። ሱሰኒዮስ መፈንቅለ መንግስት አድርጎበታል ማለት ነው። ሱሰኒዮስ his reign was characterized by foreign invasion by ፉንጁስ ሱልጣኔት ኦፍ ሴናር ኢን በጌ ምድር። በሱሰኒዮስ ጊዜ ከ1607 እስከ 32 የሱ ዘመን መገለጫው አንዱ የውጭ ወረራ አገነስ ክርስቲያን ሃይላንድ ኪንግደም ኦፍ ኢትዮጵያ ከየት ነው የመጣው? ፉንጂ ሱልጣኔት። ፉንጂ ማለት አሁን ሱዳን ብለን የምንጠራት ማለት ነው። የሱዳን አንድ ፓርቲ የነበረች ነች፣ አንድ ግዛት የነበረች ነች። ሴናር ዋና ከተማዋ ነች። በ17ኛው መቶ ክፍለ ዘመን during this time the Oromos were exceedingly moved in his reign and reached in Shawa and Goja። በሱ ጊዜ እጅግ በጣም ብዛት ያላቸው ኦሮሞዎች ወደ ግዛቱ ተጠቃለዋል ወይም ወደ ግዛቱ ሰርገው ገብተዋል። የኦሮሞ ኤክስፓንሽንም ስለነበር ማለት ነው። he was followed an integration policy toward the Oromos። ከኦሮሞ ጋር የነበረው ፖሊሲ ኢንተግሬሽን፣ አብሮ የመኖር ፖሊሲ ነበር ሲከተለው የነበር ማለት ነው። ሱሰኒዮስ he was the one who converted to Catholicism in 1612 በ1612 የመጀመሪያው የክርስቲያን ሃይላንድ ኪንግደም
ኦፊሻሊ ወደ ካቶሊክነት የተቀየረ ነው። ከ10 ዓመት በኋላ ደግሞ he made a state religion in 1622 preaching by ፔድሮ ፔዝ። በዚህ ወቅት የነበረው ሱሰኒዮስን ኦፊሻል ሪሊጅን ስቴት ሪሊጅን እንዲያደርግ የሰበከው የጀስዊት ሚሽነሪ ነው ፔድሮ ፔዝ በ1622። ስለዚህ የክርስቲያን ሃይላንድ ኪንግ ደግሞ ምን ሆኗል? ኦፊሻል ሪሊጅኑ ካቶሊሲዝም ሆኗል ማለት ነው። ባይ አልፌንሶ ሜንደዝ፣ ይሄኛው አሁንም ሌላኛው ቢሾፕ ነው፣ የጀስዊት ቢሾፕ ነው። who succeeded ፔዝን የተካው ማለት ነው። ሪፎርምስ ቢገን ሜድ አጌንስት the ኦርቶዶክስ ቸርች። ፔድሮ ፔዝን የተካው አልፌንዞ ሜንደዝ ተብሎ የሚጠራው የጀስዊት ሚሽነሪ ወይም ቢሾፕ የተለያዩ ሪፎርሞችን በካቶሊክ ቸርች እና በክርስቲያን ሃይላንድ ኪንግደም ላይ የተለያዩ ሪፎርሞቹ ደግሞ it was against the practice of the orthodox church። እነዚህን እንያቸው ምን ሪፎርም እንደወሰዱና የእርስ በርስ ጦርነት ውስጥ እንዴት እንደተነሳ። change made against the orthodox faith። አንደኛው consecration of orthodox priests and diaconus። የኦርቶዶክስ ፕሪስቶችና ዲያቆኖች እንደገና በካቶሊክ አስተምሮት እንዲማሩ እና ዲቁንናና ቄስናም በዛ መልኩ እንዲሰጡ። ሪባፕታይዝም ኦፍ the mass። እንደገና ማህበረሰቡ የክርስቲያን ሃይላንድ ኪንግደም ኦርዲነሪ ኢንዲቪጁዋል እንደገና ወደ ካቶሊክነት ተጠምቆ እንዲቀየር። suspension of Jewish customs such as male circumcision and the observance of Sabbath። የወንድ ልጅ የአይሁድ ፕራክቲስ ተብሎ የሚጠሩት የወንድ ልጅ ግርዛት እሱ እንዲቀር፣ the observance of Sabbath ሰንበትን ማክበር ይሄ እንዲቀር ወይም ሰስፔንድ። prohibition of preaching in ግዕዝ በግዕዝ መስበክ ክልክል ነው፣ በላቲን እንዲሰበክ ማለት ነው። ኦርደር አስተላልፈዋል። ፋስቲንግ ኦን ዌንስዴይ ኤንድ ፍራይዴይ ይሄም ፕሮሂቢት ተደርጓል፣ ተከልክሏል። ሮብና አርብ የኦርቶዶክስ ቸርች ይሄ 40 ጾም ከመጣ በኋላ 55 ቀን ውጭ ሮብና አርብ ጾም ናቸው። ይሄን እንዲቆም ማለት ነው። ይሄ ተከልክሏል። ሪቨረንስ ኦፍ the Ethiopian saints and the Ark of Covenant ወይም ታቦት ፕሮሂቢት ተደርጓል። በኢትዮጵያ ኦርቶዶክስ ቸርች ለሃይማኖቱ ለቤተ ክርስቲያኑ በህይወት ዘመናቸው ትልቅ ኮንትሪቢዩሽን ላደረጉ የሃይማኖቱ ሰዎች የቅድስና የሴንትነት ማዕረግ ይሰጣል። ለምሳሌ አቡነ ተክለ ሃይማኖት ብለን የምንጠራው አቡነ ገብረ መንፈስ ቅዱስ ብለው ሴንት ናቸው። እነሱን በካቶሊክ ሴንቶች እንዲቀየሩ the Ark of Covenant ታቦትም ሬቨረንስ እንዲደረግ ተደርጓል ማለት ነው። ታቦትንም ፕሮሂቢት ወይም ከልክለዋል ማለት ነው። ሜንደዝ he ordered eating porks። የመጨረሻው በሱሰኒዮስ ጊዜ የነበረው የካቶሊክ ምንድነው ቢሾፕ ነው። እሱ ኦርደር ያደረገው መጨረሻ ላይ ምንድነው ኢቲንግ ኦፍ ፖርክስ ወይም ያሳማ ስጋ እንዲበላ። ከዛ በተጨማሪ ላቲን ማስ and Gregorian calendar to be adopted የላቲን ፊደል እንዲጠቀሙ። ከዛ በተጨማሪ ካላንደሩ ደግሞ በግሪጎሪያን አቆጣጠር እንዲቆጠር ኦርደር አስተላልፏል ማለት ነው። this led to civil war። ቢሾፖችን ካየን የሮማን ካቶሊክ ቢሾፕ የመጀመሪያው ጆን ቤርሙዳስ he came as a member of the Portugal embassy of 1520 up to 1526 and later banished by Galaudius and left the country in 1557። ይሄ የመጀመሪያው በ1520 ነው የመጣው። የፖርቹጋል ደሊጌቶች ኩዊን ኢለኒ በ1512 በላከችው ደብዳቤ መሰረት ከፖርቹጋል ክርስቲያን ሃይላንድ ኪንግደሞችን እነሱ ለማየት ደሊጌቶች መጥተዋል ማለት ነው። እስከ 1526 ቆይቷል። እስከ 1526 የቆዩት ይሄ ነገር ግን እሱ ገላውዲዮስን ፎርስድ አድርጎት ነበር።
ገላውዲዮስን ፎርስድ አድርጎት ነበር ወደ ካቶሊክነት እንዲቀየር። ጄሱዊቶችን 160 ጄሱዊቶችንም ይዟቸው የመጣ እሱ ነው። መልእክት ከዚህ ከገላውዲዮስ ይዞ ሂዶ ማለት ነው። ነገር ግን በ1557 አገሩን ለቆ ወይም ክርስቲያን ሃይላንድ ኪንግደሙን ለቆ እንዲሄድ ተደርጓል። አንደር ኦቪዲዮ ሁለተኛው ነው። he landed at ማሳዋ in 1557 የ160ዎቹን እየመራ ይዞ የመጣው ነው። and met with the imperial Galaudius who warmly welcomed him, but soon he discovered while he was conspiring with ባህረ ነጋሽ against the imperial and with the Turkish against Minas and died in 1577 በ1577 አንደር ኦቪዲዮ በ1557 የመጣው ነው። የመጀመሪያው ጆን በርሙደስ ቢሾፕ አልሆነም። ገላውዲዮስን ለሮማው ካቶሊክ ቸርች ጳጳስ አድርጎ የኢትዮጵያ ጳጳስ አድርጎ እንዲሾመው ገላውዲዮስን ያስገድደው ነበር። ነገር ግን ፈቃደኛ አልነበረም ገላውዲዮስ። ግን መጀመሪያው ጳጳስ ሆኖ የመጣው ቢሾፕ ሆኖ የመጣው በ1557 አንደር ኦቪዲዮ ነው። ገላውዲዮስን አግኝቶታል ይለናል እዚህ ጋር። ዋርም ዌልካም ወይም ሞቅ ያለ አቀባበል ተደርጎለታል። በት ገላውዲዮስን ወደ ካቶሊክነት እንዲቀየር በተደጋጋሚ ሙከራ አድርጓል። በዚህም ግጭት ተፈጥሯል ወይም አለመስማማት። ይሄ ብቻ አይደለም። he was also discovered while he was conspiring ማንን ለመጣል? ገላውዲዮስን ለመጣል። ከማን ጋር? with ባህረ ነጋሽ የኤርትራ አካባቢ ያለ እዛ በክርስቲያን ሃይላንድ ኪንግደም ስር ነው የነበር። ባህረ ነጋሽ ማለት የባህር ቀይ ባህር አለ የዛ አካባቢ ንጉስ እንደማለት ነው፣ መሪ እንደማለት ነው፣ ታይትል ነው። ይስሐቅ ተብሎ የሚጠራው አጌንስት ዘ ኢምፔሪየር አጌንስት ገላውዲዮስ። ሁለተኛው ከቱርክ ጋር አጌንስት ሚነስ በ1557 ሞቷል። በ1557 ሞቷል። ሶስተኛውን እንየው። ፔድሮ ፔዝ ሰክሰስፉል የነበረው ነው። የስፓኒሽ ጀሱዊት he was a Spanish Jesuit who managed to get into the Ethiopia in 1603 በ1603 የመጣው ዘድንግልን ሴክሬትሊ ወደ ምን የቀየረው ነው? ወደ ካቶሊክነት። ዘድንግል ወዲያውን ተገሏል። መፈንቅለ መንግስት ተደርጎበታል። ፔድሮ ፔዝ he had great cheer and tact, immediately converted Imperial ዘድንግል which followed by the rebellion caused the death of the Imperial። በሚስጥር ታክትፉል ነው ይለናል፣ ቻርም ነው ይለናል። ካለፉት ስናነጻጽረው ፔድሮ ፔዝ he was charm and immediately tactful ነው። ስለዚህ በቴክኒክ ዘድንግልን ወደ ካቶሊክነት ቀይሮታል። ነገር ግን እንዲገደል አስችሎታል። ንጉሱ እንዲገደል ሆኗል ማለት ነው። lastly he proved talent by converting Imperial Susenyos to Catholicism። እሱም ብቻ አይደለም የቀየረው፣ ሱሰኒዮስንም ወደ ካቶሊክነት እንዲቀየር አድርጎታል። ኦፊሻል ሪሊጅንም እንዲሆን አድርጎታል ማለት ነው። አልፌንሶ አራተኛው እና የመጨረሻው አልፌንሶ ሜንደዝ ተብሎ የሚጠራው ነው። he was from a Spanish Jesuit ነው። ፔድሮም እንደዛው succeeded Pez. he tried to convert the country by force እንዳለ the entire ካንትሪውን ወይም ህዝቡን ወደ ካቶሊክነት በኃይል ለመቀየር እና የተለያዩ ህጎችን ሪፎርሞችን አሳማ እንዲበላ፣ አርብ ሮብ እንዳይበላ፣ በግዕዝ እንዳይሰበክ፣ የግሪጎሪያን ካላንደር እንዲጠቀሙ ፎርስ ሊያደርግ የነበረ ነው። በዚህ ምክንያት ሪቮልት ዌር ራይዝድ አመጽ ተነስቷል። በማንና በማን? በንጉሱና በኦርቶዶክስን ዲፌንድ ለማድረግ በሚሄዱ religious war was broke out and thousands were died in 1632 ከ8000 በላይ ህዝብ ሞቷል። ኦልድ ፌዛቸውን ኦርቶዶክስን ዲፌንድ ለማድረግ ከለርጂዎቹ ገበሬውን ይዘው የንጉሱን ጦር ነው የገጠሙት። finally the emperor abdicated the throne in favor of Fasil። finally emperor ሱሰኒዮስ ሀገሪቱ ወዳልተፈለገ ወደማያባራ የእርስ በርስ ጦርነት ሊድ እያደረጋት እንደሆነ ሲገባው ስልጣኑን ለልጁ ለፋሲለደስ ለቆ
ኢሚዲየትሊ ዘ ሜጀርስ ኦፍ ፋሲል ስልጣን እንደያዘ ፋሲለደስ ከ1632 እስከ 67 የነበረ ነው ያደረጋቸውን እንትኖች እንይ። ሂ ሪስቶርድ ተዋህዶ ፖዚሽን አዝ ስቴት ኦፊሻል ሪሊጅን ከ1612 እስከ 32 ካቶሊሲዝም ሆኖ ነበር። አሁን ኦርቶዶክስን ተክቷል ማለት ነው። ሪስቶር አድርጎታል በነበረበት። ሂ ኤክስፔልድ ዘ ጀስዊትስ ኤንድ ፓኒሽድ ዘ ሎካል ኮንቨርትስ። አውሮፓውያን ወይም የፖርቹጋል ሆነው ጀስዊት የካቶሊክ ተከታዮችን ወደ ሀገራቸው ሸኝቷቸዋል። ነገር ግን ኢትዮጵያዊ ሆነው ወደ ካቶሊክነት የተቀየሩትን ቀጥቷቸዋል፣ ገሏቸዋል። ፐብሊካሊ ሃንግ ከተደረጉት መካከል የመጀመሪያው አጎቱ ነው። ስዕለ ክርስቶስን ፐብሊካሊ ሃንግ አድርጓታል ማለት ነው። ሂ አዶፕትድ ዘ ክሎዝ ዶር ፖሊሲ አጌንስት ዩሮፕ ኤንድ ዩሮፒያንስ። ከአውሮፓ ጋር ያለውን ግንኙነት ዲፕሎማቲክ ግንኙነት ለመዝጋት ወይም ለማቆም ውሳኔዎችን አሳልፏል ማለት ነው። ይሄ ውሳኔ ምን ተብሎ ይጠራል? ዘ ክሎዝ ዶር ፖሊሲ። ኦልሞስት ወደ 2 ሴንቸሪ ቆይቷል። ሂ ኢኒሺየትድ ኤንድ አዶፕትድ ኤ ፖሊሲ ኦፍ ክሎዝድ ዲፕሎማቲክ ሪሌሽን ዊዝ ዘ ናይበር ሙስሊም ስቴትስ። ጎረቤት ከሆኑ ከሙስሊም ሱልጣኔቶች ጋር ሪሌሽንሺፕ ጀምሯል ማለት ነው። ከአውሮፓውያን ጋር ግንኙነቱን ትቶ በዚህ ወቅት ክሎዝ ዶር ፖሊሲ አዶፕት በሆነበት ወቅት ኦልሞስት ወደ 200 ዓመት ያክል 2 ሰዎች ብቻ ነው ወደ ክርስቲያን ሃይላንድ የአውሮፓ ዜጎች ወደ ክርስቲያን ሃይላንድ ኪንግደም የመጡት። እነዚህም ጃኩዌስ ፖኔት የፍሬንች ፊዚሽያን ነው። ሁለተኛው ደግሞ ጄምስ ብሩስ ናቸው። በዚህ ኢትዮጵያ ከአውሮፓ ራሷን አይዞሌት አድርጋለች። የፍሬንች ፊዚሽያኑ ፖንሴት የመጣው የኢያሱ ኢምፔሪየር ኢያሱ ደ ፈርስት ወይም ደ ግሬት እሱ ታሞ ነበር። እሱን ለማከም የመጣ ነው። እንቀጥል። ሁለተኛው ከዚህ እንትን ላይ የምናየው ፖፕሌሽን ሙቭመንት ነው። 16ኛው መቶ ክፍለ ዘመን በኢትዮጵያ ታሪክ የሚታወቀው አንደኛው አዳል ክርስቲያን ዋር ተብሎ የሚጠራ ነው። እስካሁን ያየናቸው በክርስቲያኖቹና በአዳሎቹ የነበረ ጦርነት። ሁለተኛው ደግሞ ፖፕሌሽን ሙቭመንት ነው። የተለያዩ ማህበረሰቦች አካባቢያቸውን ለቀው ሪሸፕ አድርገዋል፣ ለቀው ወጥተዋል፣ በተለያየ ኬዝ ማለት ነው። ከነዚህ መካከል የፖፕሌሽን ሙቭመንት የሶማሌ ፖፕሌሽን ሙቭመንት አለ፣ አፋር ፖፕሌሽን ሙቭመንት አለ፣ የአርጎባ ፖፕሌሽን ሙቭመንት አለ እና ትልቁ ፖፕሌሽን ሙቭመንት ደግሞ የኦሮሞ ፖፕሌሽን ሙቭመንት ነው። ከኦሮሞ ፖፕሌሽን ሙቭመንት በፊት የነበሩ ፖፕሌሽን ሙቭመንት እና ኮዛቸውን እንይ። የሶማሌ ፖፕሌሽን ሙቭመንት when you see the Somali have been subdivided into 4 major clans. 4 ሜጀር ክላኖች አሏቸው ሶማሌዎች። 4 ዋና ዋና ሜጀር ክላኖች አሏቸው። ዳሮድ ተብሎ የሚጠራ፣ ዲር፣ ሀዋያ እና ኢሳቅ ተብሎ የሚጠሩ ማለት ነው። ዱሪንግ the movement the Hawaya had settled in the territory around መጓዲሾ። ሀዊያ ተብሎ የሚጠራው ጎሳ ወደ መቋዲሾ አካባቢ ነው በሙቭመንቱ እዛ አካባቢ ሴትልድ ማድረግ ጀምረዋል። ሌሎቹ ሶስቶቹ ዲር፣ አይዛክ እና ዳሮድ they occupied the coastal territory between መጓዲሾ and ባብል መንደብ። በባብል መንደብ እና በመቋዲሾ መካከል ያሉትን ኤሪያዎች ይዘዋል ሶስቱ ጎሳዎች ማለት ነው። prior to the 16th century drought and famine it was the cause for the Somali population movement. ለሶማሌ ፖፑሌሽን ሙቭመንት drought እና famine it was the factor to begin their own movement. Drought and famine forced them to move towards the south, southwest and west regions. ወደ እነዚህ አካባቢዎች እንዲሰደዱ ወይም ሙቭመንታቸውን እንዲያደርጉ የገፋቸው ምክንያት ድሮት እና ፋሚን ነው። ስለዚህ ለከብቶቻቸው የግጦሽ መሬት ለማግኘት ለነሱም እንደዚሁ ምግብ ለማግኘት አካባቢያቸውን ለቀው ወደ እነዚህ ኤሪያዎች ሙቭ አድርገዋል ማለት ነው። ሁለተኛው ፖፑሌሽን ሙቭመንት ከኦሮሞ ፖፑሌሽን ሙቭመንት በፊት አፋር ፖፑሌሽን ሙቭመንት ነው። the Afar primarily they have lived in
ኖርዝ ኢስተርን ኢትዮጵያ ኤንድ ኢን ኖርዘርን ጅቡቲ although some have also inhabited southern point of ኤሪትሪያ ይኖሩበት የነበረው አካባቢ ነው። ፕራይመሪ ይኖሩበት የነበር ኖርዝ ኢስተርን ኢትዮጵያ፣ ሌላኛው ኖርዘርን ጅቡቲ እና አንዳንዶች ደግሞ ሳውዘርን ፖይንትስ ኦፍ ኤሪትሪያ በእነዚህ አካባቢዎች ይኖሩ ነበር። አፋር ሜን ክላሶች ሁለት ዋና ዋና ክላሶች አለው ወይም ጎሳዎች ልክ የሶማሌ አራት እንዳልነው ማለት ነው። አንደኛው አሲሜራ ወይም ሬድስ ቀዮች ናቸው። they have been dominated politically ፖለቲካውን ይዘውሩት የነበሩት ናቸው። አሲሚራ ወይም አሲማራ ብለው የሚጠራው። ሁለተኛው ደግሞ አዶሚራ ዋይት ማለት ነው who are found in ማብላ ማውንቴን አካባቢ ይኖሩ ናቸው እና እነዚህ ደግሞ እነዛኞቹ ፖለቲካው ነው። እነዚህ ደግሞ they have been workers ሰራተኞች ናቸው ማለት ነው። እንቀጥል። የአፋርን ካየን ሜን ትራዲሽናሊ they ስፖት ጄሊ ፌመስ ከርቭድ ናይፍ አፋሮች የሚታወቁት በምንድን ነው? ናይፍ ነው አይደለም? ምንድን ነው የሚባለው? ካራ፣ ትልቁ ጎራዴ ነው ካራ የሚባለው። they are known on this. the Afar had indigenous democratic institution known as ማካምባቶ የዲሞክራቲክ የሆነ ኢንስቲትዩሽን አላቸው፣ ተቋም አላቸው። ማን ብለው ነው የሚጠሩት? ማካምባቶ። የፖለቲካል እና ሪሊጂየስ ሊደሮቻቸው የሚመረጡበት ነው። ማካምባቶ ብለው ይጠሩታል ሲስተሙ ወይም ዲሞክራቲክ ኢንስቲትዩሽኑ። the Afar people were also first mentioned by Ibn Said under the name of ደናክል። መጀመሪያ ሜንሽንድ የተደረጉት የተጠቀሱት በኢብን ሰይድ በተባለ ግለሰብ ነው። እሱ ማን ብሎ ነው የጠራቸው የነበር? ደናክል ብሎ ይጠራል። ቢፎር the 16th century due to drought and hunger አሁን ሲሚላር ነው ማለት ነው። due to drought and hunger the Afar moved towards the east until they reached middle አዋሽ እስኪደርሱ ድረስ አካባቢያቸውን ለቀው ሙቭ እንዲያደርጉ ያደረጋቸው ምክንያት ምንድነው? አንደኛው ድራውት ነው፣ ሃንገር ነው ማለት ነው። ስለዚህ የሶማሌም ጋር ተመሳሳይነት አለው ማለት ነው። ሶስተኛው እና የመጨረሻው the Argoba population movement ነው። the Argoba population movement there are two versions on the origin of peoples of Argoba ሁለት መላምቶች አሉ ስለ አርጎባ ኦሪጂን ማለት ነው። ሁለት መላምቶች አሉ። there are two versions አንደኛው they descendant from the 82 followers of Prophet Muhammad who came to the Horn of Africa and settled at ይፋት ወይም ኢፋት ብለን ምንጠራት ማለት ነው። ከነዚህ እንትን ይላል 82 ፎሎወሮቹ መካከል ከፕሮፌት ሙሐመድ ከሳቸው ፎሎወር መካከል የመጡ ናቸው ወደ ሆርን ኦፍ አፍሪካ ከመጡት መካከል እና መጀመሪያ ሴትል ያደረጉት ይፋት ወይም ኢፋት ተብሎ ነው የሚጠራ ነበር። አንዱ መላምት ይሄ ነው። ዲሴንዳንቶቹ ከነዚህ የመጡ ናቸው፣ የነሱ ዘሮች ናቸው ይባላል። ሌላኛው ሁለተኛው ቨርዥን ወይም ሁለተኛው መላምት ደግሞ the second version claims that the origin of the Argoba is not the Muslim Arabs የሙስሊም አረቦች አይደሉም። ኢሚግራንቶች ከአረብ የመጡ ሙስሊም አረብ ኢሚግራንቶች አይደሉም። but an ancient and indigenous people ናቸው። የጥንትና ኢንዲጂኒየስ እዛው አካባቢ ኢንዲጂኒየስ ናቸው። who accepted Islam እስልምናን የተቀበሉ very early from the religious leaders who came from Arabia ስለዚህ እነዚህ ኦሪጂናል ኢንዲጂኒየስ ናቸው። ነገር ግን እስልምናን ቀድመው የተቀበሉ ከየት የመጡ ከአረብ በመጡ ሙስሊም ሊደሮች ወይም ሪሊጂየስ ሊደሮች እስልምናን የተቀበሉ ናቸው ነው የሚሉት። ሁለቶቹ መላምቶች እነዚህ ናቸው። owing to their location አቀማመጣቸው ትልቁ የንግድ መስመር ክሮስ የሚያደርግበት ቦታ ነው። ስለዚህ owing to their location the Caribbean trade ማለት የሲራራ ነጋዴ ብለን የምንጠራቸው ማለት ነው። ሲራራ ነጋዴ ብለን የምንጠራቸው ማለት ነው። ያን ክሮስ የሚያደርግበት ቦታ ላይ ነው አቀማመጣቸው። ትልቁ የንግድ መስመር
ሶ the trade route and conflict area የግጭት ኤሪያም ነው። the Argoba were perhaps the worst affected societies in the Christian Muslim conflict ክርስቲያኖቹና ሙስሊሞቹ የትሬድ ሮቱን ለመቆጣጠር በተደጋጋሚ ጦርነት አድርገዋል። ትሬድ ሮቱ ደግሞ የአርጎባዎችን ክሮስ ያደርጋል እና ካሉ ማህበረሰቦች መካከል እጅግ በጣም ከተጎዱት በዚህ በክርስቲያንና በእንትን ጦርነት ከተጎዱት መካከል አርጎባዎች ተጠቃሽ ናቸው ወይም ወረስትሊ እንትን ያሉ ናቸው ማለት ነው። ይሄ ነው የዛሬው እንግዲህ። አመሰግናለሁ ስለተከታተላችሁኝ። if there is any question you can write on the comment side and I will immediately respond it። እንዳትረሱ ሞጁሉን እንትን በሉ፣ ሞጁሉን አንብቡት። ይሄ እንደ ሃይላይት አድርጉት። ክሉ ይሰጣችኋል። ሜን ተብሎ የሚጠሩት ነው። this is chapter 5 part 2 thanks for your listening። የሚቀጥለውን ደግሞ በሚቀጥለው አቀርብላችኋለሁ። ፓርት 3 የኦሮሞ ፖፑሌሽን ሙቭመንት የሚለውን እሱን አቀርብላችኋለሁ። አመሰግናለሁ።